በአነጋጋሪው ክስተት አርቲስቱ ለፖሊስ ቃሉን ሰጠ። አነጋጋሪው የወጣቷ ሞዴልና ማስታወቂያ ባለሙያ አሟሟት በመጣራት ላይ መሆኑ ተሰምቷል። የወጣቷ እጮኛ አርቲስት አንዱዓለም ጎሳን ፖሊስ ለጥያቄ ፈልጎ እንደወሰደው ለማወቅ ተችሏል። በኦሮምኛ ቋንቋ ዘፈኑ የሚታወቀው አንዱዓለም ጎሳ የፍቅር አጋርና ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ውስጥ በሚገኝ መኖሪያ ቤታቸው በድንገት ህይወቷ ማለፉ ከተነገረ በኋላ በርካቶች ሀዘናቸውን በመግለጽ ላይ ይገኛሉ። ምስራቅ ሐረርጌ ውስጥ የተወለደችው ቀነኒና ድምጻዊ አንዱዓለም መኖሪያ ቤታቸው ህንጻ ላይ እንደሚገኝና ህይወቷም ከዚሁ ህንጻ ላይ በመውደቋ ማለፉ ተጠቁሟል። የባህላዊ አልባሳትን በመልበስ በተለይም በማህበራዊ ሚዲያ ላይ በይበልጥ የምትታወቀው ቀነኒ ከድምጻዊ አንዱዓለም ጎሳ ጋር ለ3 ዓመታት በአንድ ቤት ይኖሩ የነበሩ የፍቅር አጋር መሆናቸውን ቪኦኤ የቤተሰብ አባል ዋቢ ባደረገበት ዘገባ አመልክቷል። አርቲስት አንዱዓለምን ፖሊስ ለጥያቄ ፈልጎ እንደወሰደውና ይህ ዘገባ እስከተጠናቀረበት ጊዜ ድረስ በፖሊስ ቁጥጥር ስር እንደሚገኝ የተገለጸው የአዲስ አበባ ፖሊስ ህዝብ ግንኙነት ኃላፊ ኢንስፔክተር ማርቆስ ታደሰ በጉዳዩ ላይ መረጃ ለመስጠት ጊዜው ገና መሆኑን ተናግረዋል። የወጣት ቀነኒ አዱኛ አስክሬን ትላንት ጠዋት ዳግማዊ ምኒልክ ሆስፒታል የአስክሬን ምርመራ ከተደረገለት በኋላ ከሰዓት 9 ሰዓት አካባቢ ሱሉልታ ወደሚገኘው እህቷ ቤት እንደተወሰደ ነው የተገለጸው። የአርቲስት አንዱዓለም ማኔጀር ሌሊሳ እንድሪስ ለቢቢሲ በሰጡት ቃል አንዱዓለምን ወደ ሆስፒታል ይወሰዳት ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። ድምጻዊ አንዱዓለም ወደ ፖሊስ ጣቢያ የተወሰደው ቃሉን ለመስጠት ነው ሲሉ ማኔጀሩ ገልጸዋል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎችን የተሳሳቱ ናቸው በማለት ወቅሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቀዋል። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ በማስታወቂያ ስራዎች በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከጓደኞች አገኘሁት ባሉ መረጃ ጠቁሟል። ድምጻዊው ለጥያቄ በፖሊስ ጣቢያ መሆኑ የተገለጸ ሲሆን እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል በመቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል።